የኔ ልጅ እንኳን ደስ ያለሽ። ትልቅ የምስራች ነው ይልሽ የመጣሁት። ምን ታገኘ ብለን እናት? ምንድነው እናቴ? ምን ታገኝቶ ነው እንደዚህ ደስ ያለሽ? የኔ ልጅ ወላጅ እናትሽ የት እንደምትገኝ የሚያውቅ ሰው አገኘ። የምር እናቴን የሚያውቃት ሰው ተገኘ? አዎ ልጄ፣ ነገ እናትሽ የት እንዳለች ሊነግረኝ ተቀጣጥረናል። እስከዛ ግን መጠበቅ ስላልቻልኩ ነው ላበስርሽ የመጣሁት። በጣም ደስ የሚል ዜና ነው። ፈጣሪ ይመስገን። እኔና ቃልን ያገናኘን አምላክ እሷንም ከእናቷ ጋር ያገናኛት። ቆይ ግን እንዴት? የምር እናቴን ላገኛት ነው? እንዴት ደስ እንዳለኝ። ይሄን እኮ እሷን ፈልጋት ታኝ ይሆናል። እትዬ በጣም ነው ደስ ያለኝ። እናቴን ላገኛት ነው። እኔም በጣም ነው ደስ ያለኝ ብሌንዬ። እናቴ መቼም ቢሆን አንቺ እናቴ ነሽ። እሱን ደግሞ ማንም አይፍቀውም። አውቃለሁ የኔ ልጅ። መቼም ቢሆን ብሌንና ሰላም መገናኘት የለባቸውም። እነሱ ተገናኙ ማለት የኔ ሁሉ ነገር ተበላሸ ማለት እኮ ነው። ነገሮች እየተበላሹ ነው። አንሳው። ሄሎ ባይሉ፣ ቆይ ምን ሆነ ስልክ የማታነሳው? እኔ ለራሴ እዚህ በጭንቀት ላብድ ነው። ብሌንና ሰላም ሊገናኙ ነው። የብሌን እናት አድራሻ የሚያውቅ ሰው መጥቷል እና እኛ ምንም ነገር ካላደረግን ደግሞ እጇን ይዞ እዚህ ቤት ይመጣል። ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል። ዛሬም አስተማሪና ተወዳጅ የሆነው በአደራ ድራማ ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እንግዲህ ባለፈው ክፍል እንዳየነው ማለት ነው ዳጊ ሊነግራት ለብሌን እናቷን እሱ እንዳገታትና ለምን እንዳገታት ሊያስረዳም ወደ ብሌን ቤት ሄዶ ነበር። ታዲያ ብሌን በመካከል ከሱ ጋር ልታወራ ስትል በፖስጣ ታሽጎ በፖስጣ የሱ ፎቶና የአሳዳጊ እናቷ ፎቶ ታሽጎም ደርሷት ነበር። በዚህ ላይ ነበር ያለቀው ማለት ነው። ታዲያ ዛሬ እንግዲህ ብሌንም ያንን ካየች በኋላ ያየችውን ማመን አቅቷት ዳጊን እንዳስብሽው አይደለም ሁሉም ነገር ይላታል። እንዴት ነው እንዳሰብኩት የማይሆነው በማለትም አንተ እራሽ እኔ እናቴ ታገተች እያልኩ ሳለቅስ አንተ አቅፈህ ነካ ትስቅ ነበር እየሳቅም ነበር በማለትም በክፉኛ ታናግረዋለች። ታዲያ አንድ ነገር አዳምጪኝ 5 ደቂቃ ያለን ስጪኝ ሲላትም ብሌን ፍቃደኛ አልነበረችም። መጨረሻ ላይ ግን ሊያወራት ሲፈልግም እኔ እንዳሰብሽው አይደለም እናን ሲላት በጥፊም ትመታዋለች። ታዲያ በጥፊ ስትመታውም ማለያየት የፈለገችው ቃል ማለት ነው ወደ እነሱ በመንጣት እንዴት ብትደፍረውና እንዴት ብትናናቁ ነው በጥፊ የምትመችው ትላለች። ታዲያ ቃልም ዳጊን ለራሷ ተፈልገው ስለነበረ ብሌን መጥፎና መረዳት የማትችል ሴት እንደሆነችም ልታስረዳው ትፈልጋለች። ታዲያ ወደ ዳጊ ክላስን በመሄድ ቃል መልካም ሰው በመምሰልና እንደምትረዳ እንደምትችልም ስለምትፈልገው እሱንና ስላሰበችው ማለት ነው የራሷ ለማድረግ ስላሰበችው ሄጄ ነው የምነግረው በማለት ወደ ሳሚ ለብሌን የፍቅር ጥያቄ ያቀረበላት ምን ያህል ውብና ድንቅ ነሽ፣ በነዛ አይኖች ስታለቅሽና ስታነቢ በስቃይ ውስጥ እንኳን ሆነሽ ውበትሽ ያንጸባርቅ ነበረ። ለማንኛውም ቸኮሌቱ ስጦታዬ ደርሶሻል ወይ በማለት ከኩሽና አስቀምጦላት ቸኮሌቱን አንስታ ማን ይሆን ያመጣልኝ እያለች ከራሷ ጋር እየተወዛገበች ባለችበት ሰዓት ስልክ ደውሎ ይነግራታል። ማን የፍቅር ጥያቄ እንዳቀረበላት ባታውቅም በከፍተኛ ስቃይ ውስጥ ያለችው ብሌን ማንነትህን እስካልነገርከ ድረስ ከአንተ ጋር በስልክ መቆየት አልፈልግም ስትልም ወዲያውኑ ዘጋችበት። አሁን ሳሚ በውበቷ እየተማረከና እየተደመመ መጥቷል። ያኔ ከአቶ ባይሉ ሆኖ ራሱን እስከ መርሳት ደረጃ የደረሰበት አጋጣሚ ነበረ። ብሌን ተናዳ የምትናገራቸው ነገሮች ለሱ መዝናኛ ወይም ደግሞ የሚደሰትበትና የሚደነቅበት ነገር ነው። ታዲያ ዛሬ ላይ ወደ ፍቅሩ የምትመጣበትን አጋጣሚም እያመቻቸ ነው። እሱም እንግዲህ
ወላጅ እናቱን የት እንዳለች እንደሚያውቅና ከዛም እሷን እንዳስተዋወቅሽ ምናልባትም የኔን የፍቅር ጥያቄ ተቀበይ በማለት ሊያስገድዳት ይችላል። የብሌን ፈተና መቼም እንዲሁ በቀላሉ የሚቋጭ አይመስልም። አንደኛው የአቶ ባይሉ ክፋት፣ ተንኮሉ፣ ለራሱ የሚፈልገው ስግብግብነት የወይዘሮ ሰላምን ደስታ በማደብዘዝ የእርሱን ሕይወት ለመገንባት እያሰበ ነው። ከብሌን መልክ ጋራ የሚመሳሰል ፎቶግራፍ አምጥቶም እንዲሁ ፌክ የሆነ ደስታ ሲያስጨፍራትም ተመልክተናል። ዛሬ ላይ ብሌን የእውነት እናቷን ያገኘች መስሏትም በደስታ ስትዘልና እያንዳንዱ ቤተሰቦችን ተዘዋውራ ስትስማቸውም ተመልክተናል። ውድ የአደራ ድራማ ተከታታዮች እንግዲህ አንዳንድ ጊዜ ሴራዎቹ ተገለጡ፣ እናትና ልጅ ተዋወቁ ስንል ነገሮች የበለጠ እየጠበቁና ውስብስብ እየሆኑ መጥተዋል። በተለይ በዚህ ድራማ ክፍል የምንመለከተው ነገር ቢኖር ሰላምም ዙሪያ ገባውን አለመቃኘቷ እንዲሁም ልጄ ብሌን ትሆን እንዴ የሚል ጥርጣሬ አለማደሩ፣ ብሌን በራሷ ቃል መርበትበቷ እንዲሁም ልጅ አለመሆኗን እያወቀች ግን ነገሩን በሂደር ማቆየቷ የበለጠ እየከበዱ የመጡበት አጋጣሚ ተፈጥሯል። እርግጥ ብሌን በቃልና በወይዘሮ ሰላም መካከል ያለውን ልዩነት መናገር ብትፈልግ እንኳን እንዳትናገር ከአቶ ኃይሉ የደረሳት ዛቻና ማስፈራሪያ እስከ ሕይወት ማጥፋት ደረጃ ሊደርስባት እንደሚችል ካለበለዛ አርፋ እንድትቀመጥ ሁለት ነገሮችን ተሰጥታለች። ከዚህ መካከል ከመኖር መሰንበት፣ ሚስጥሩን ግዴታ መጠበቅ እንዳለባት ከራሷ ጋራም ያሰበች ይመስላል። ይህ በእንዲህ እንዳለ ዛሬ ላይ ደግሞ ሌላ አዲስ ፎቶግራፍ ተቀርጾ እየተሰጣት እንዲሁም ከዳግም ጋራ ምንም አይነት ምስጢራዊ መረጃ እንዳይኖራቸው ከዚህ በፊት እየተቀራረቡ ብዙ ችግሮቿን ይጋራት የነበረው ዳግምን እንኳን እንዲርቃት አድርገዋል። ምክንያት ብሌን ከቀን ወደ ቀን ስቃይዋ እየጨመረ መጥቷል። ቃልም ይህንን አጋጣሚ ለመጠቀም እየተሯሯጠች ነው። ዳግምን በጣም ወደዋለች። ያደረግከው ነገር ለመልካም ነው፣ ስለዚህ እኔ እረዳሃለሁ ስትልም ለማስመሰል እየሞከረች ነው። ዳግም የቃል ንግግር እውነት መስሎ ታይቶታል። ምን ነው ብሌን እንዳንቺ አይነት አረዳድ ቢኖራት ምን አለ ጊዜ ብትሰጠኝና የተፈጠረውን ነገር እንዳስረዳት እንኳን ፈቃደኛ ብትሆንልኝ ሲልም በሐዘን ፊቱ ተውጦ ሲያለቅስም ነበረ። እሷን ለማስረዳት የሄደበት ርቀት በጭራሽ ብሌን ልታምነው ወይም እውነት ነው ብላ ልትቀበለው አልፈለገችም። ገንዘብ ተከፍሎት ከእነሱ ጋር ተመካክሮ ብዙ ነገር በእሷ ላይ እንዳሴረባት አድርጋም ነበር ስትሰድብ የነበረው። 10,000 ብር ተከፈለ ወይስ 20,000 ብር ወይስ 5,000 ብር? አንተ በጣም ከሃዲ ነህ። በእጇ እንዳልበላህ እንዳልጠጣህ ገመድ ልታስራት ቻልክ። አይኖቿንስ በፕላስተር ልታሽጋት ቻልክ። በጣም አረመኔና ክፉ ሰው ነህ ብለዋለች። ወይዘሮ ገነትም ያኔ እንደተናገረችው ማለት ነው። ወይዘሮ ገነት ገመዱን በእጆቿ ሲያዞረው አይ አንተ በጣም ክፉና ጨካኝ ነህ፣ ከብሌን ጋር መተህ ለካ እየሰለልከኝ ነበር ብሎታል። አሁንም በተመሳሳይ መንገድ የብሌን ንግግር ከወይዘሮ ገነት ጋር ይመሳሰል ነበረ። እንዴት ሳትበል በብሌን ምን ፍርድ አለ? አንዲት የምትወዳት እናቷን ለዛውም ተንከባክባ ያልወለደቻትን ልጅ ያሳደገች እናት ወዳጇ አለውሽና አስፈታውልሽ በማለት የነገራትን ዳግምን እዚህ ስራ ላይ ተሳትፎ ስታየው እንዴት ሳትዘን፣ እንዴት አትሳደብ? በብሌን ምንም አይነት ፍርድ የለም። በሚያሳዝን ሁኔታ በልበል ብለው ወንጀል እንዲሰራ ካስደረጉት በኋላና
ራሱ እንዲጸጸትና እንቅልፍ እንዲያጣም አድርገውታል። ቃል ምንም እንኳን ሐሰተኛ ማስረጃዎቿ ለጊዜው ሰላምን እያስመሰለች የምትፈልገው ደረጃ ለመድረስ እያመቻት ዘንድ ብሌንን እየበደለቻት ብትመጣም በሕልም ዓለም ግን እንቅልፍ ነስቷት ሲያሰቃያትና ሲያቃዣትም ነበረ። ወይዘሮ ሰላም እውነታውን አውቃ ልጇን ስትተዋውቅና ከብሌን ጋር ሲተቃቀፉ በእንባ ሲራጩ ለስንት ዓመታት በደልኩሽ፣ ልጄ ካጠገቤ ሆነች ሳለ የሰው ሰው አምጥቼ ከእሷ ጋር የሆነ ያልሆነውን ተናገርኩሽ፣ ልጄ ቅርበይም በማለት እግሯ ስር ሲደፉና ብሌንም በእንባ እየታጠበች እናቷን ስታቅፋት ብቻ ብዙ ነገር በህልሟ መጡባት። እነዚህ ውስብስብ ችግሮችን ቢገጥሙኝ እንዴት አድርጌ አልፋቸዋለሁ አለች። ከእንቅልፏ ስትነሳ ህልም ሆኖ ስታየውም ነገሮች የቀለሉ መስሏት፣ ቢሆንም ግን ወደፊትም አሳሳቢ ደረጃ ላይ እንዳለች ቅዠቷን መቻል አቅቷት ከአቶ በኃይሉ እስከ መደወል ደረጃም ደርሳለች። አቶ በኃይሉን እረ እባክህን ድረስልኝ፣ ወይዘሮ ሰላም እውነታውን ልታውቅ ነው፣ ምክንያቱም እናትሽ ተገኝታለች እና እሷን እንፈልጋለን በማለት ወደ ቤት መጥታለች። ስለዚህ ሰላም እናቷ እንደሆነች ልትናገር ይመስላል።